በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ተገኝተው ንግግር ያደረጉት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በጉባኤው ላይ መሳተፋቸው ታሪካዊ ድል መሆኑን በህብረቱ ላይ ባደረጉት ንግግር አንስተዋል። አያይዘውም ታሪክ ዛሬ አፍሪካ ውስጥ እየተጻፈ ነው፣ አፍሪካ የዚህ ታሪክ ተመልካች ሳትሆን ዋና ተዋናይ ናት በማለት አህጉሪቱ በዓለም መድረክ ያላትን ወሳኝ ሚናም አረጋግጧል። የአፍሪካ ህብረት የመሪዎች ጉባኤ የአህጉሪቷን መሰረታዊ የፖለቲካ አማራጮችና ስትራቴጂካዊ አቅጣጫዎች የሚወሰንበት ነው ያሉ ሲሆን ስለ እውነተኛ ትብብርም እንዲህ ሲሉ አስከተሉ። እውነተኛ ግንኙነት ማለት በእኩልነት ላይ የተመሰረተና አብሮ መስራትን መሰረት ያደረገ እንጂ አንዱን ወገን ዝቅ አድርጎ በማየት ሀብትን በመዝረፍ ወይም በቸርነት መልክ እርዳታ በመስጠት ብቻውን ትብብር ሊባል አይችልም። ይልቁንም ግንኙነት ማለት ሁለቱም ወገኖች ለጋራ ግብ ተቀናጅተው የሚሰሩት ትልቅ ዓላማ ያለው ነው። ጣሊያን በእኩልነት ላይ የተመሰረተ እውነተኛ ትብብርን የምትፈልገው። ለዚህም በትናንትናው ዕለት የተካሄደው ሁለተኛው የጣሊያን አፍሪካ ጉባኤ ምሳሌ ነው። በህብረቱ ጉባኤ ላይ ጣሊያን የአፍሪካ ሀገራት ላይ የተገበረችው ስላለው ማቴ ስለተሰኘው እቅድ የበለጠ ለማጠናከር እንደሚሰራም ጥልቅ ውይይት መደረጉን አንስተዋል። ይህ ፕሮጀክት በልዩ ልዩ የአፍሪካ ሀገራት በመሰረተ ልማት፣ ግብርና፣ ጤናና ስልጠና ላይ በማቴ እቅዳችን ይተገበራል። በነገራችን ላይ የማቴ እቅድ የጣሊያን ብቻ ሳይሆን አፍሪካ የያዘችውን አጀንዳ 2063 እቅድ እውን ለማድረግ በተለይም የዘንድሮውን መሪ ሀሳብ ለማሳካት የሚያስችሉ ፕሮጀክቶች በመሆኑ በጋራ በቅንጅት የሚተገበርበት ነው። እቅዱ በአጀንዳ 2063 የተቀመጡ ግቦችን ለማሳካት ያለንን እውቀት፣ ቴክኖሎጂና ኢንቨስትመንት ለአገልግሎት የምናውልበትና በአፍሪካ አህጉር አቀፍ ነጻ የንግድ ቀጣናን የተያዘውን የተባበረችና የበለጸገች አፍሪካ የመፍጠር ትልም የሚያሳካ ነው። አፍሪካውያን ወጣቶች ከስደት ይልቅ በሀገራቸው ሰርተው እንዲለወጡ የሰው ኃይል ልማትና የትምህርት ጥራትን ማሻሻል የሚያስችሉ ስራዎችን ማከናወን እንደሚገባ ያነሱት ጆርጂያ ሜሎኒ ለዚህም በክህሎት ልማት ላይ ኢንቨስት ማድረግ እንዲሁም የስራ ዕድል ፈጠራ ላይ በትብብር መስራት ያስፈልጋል ብለዋል። ለዚህም ማቴ የተሰኘው ፕሮጀክት ትልቅ ትርጉም ያለው መሆኑንም አንስተዋል። የማቴ እቅድ በንግግር ብቻ የተወሰነ ሳይሆን ከዓለም ባንክና ከአፍሪካ ልማት ባንክ ጋር በመተባበር ቢሊዮን ዩሮዎች ኢንቨስት የተደረገባቸው ተጨባጭ ፕሮጀክቶችን ወደ ተግባር ተሸጋግሯል። በሜዲትራኒያን በኩል በአውሮፓና በአፍሪካ መካከል የታዳሽ ኃይልና የኤነርጂ ትስስር በመፍጠር ለጋራ እድገት መስራት ቅድሚያ የሚሰጠው ጉዳይ ነው። አፍሪካ በሰው ኃይል የታደለች መሆኗን ያነሱት ጠቅላይ ሚኒስትሯ ጣሊያን በሰው ሰራሽ አስተውሎትና በቴክኒክ ስልጠናዎች ላይ ኢንቨስት በማድረግ ድልድይ ሆና እንደምታገለግል አረጋግጧል። በመጨረሻም ጣሊያን በ39ኛው የአፍሪካ ህብረት ጉባኤ ላይ እንድትሳተፍ ላገኘችው ታሪካዊ ድል ምስጋና አቅርበዋል።